ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለው እግዚአብሔር ይመስገን። አዲሶች በላይክ ግቡ፣ ነባሮች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እናመሰግናለን። እንግዲህ ዛሬ ትንሿን ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ ትንሿ ጆሲ አግቷት ነበር እና መቅድም እንግዲህ ከነ ልዑል ጋር ሁና እንግዲህ ይህንን የሚያደርገው ጆሲ ነው። ስለዚህ እኔ ወደ ጆሲ ቤት እጄ ማጣራት አለብኝ ብላ ስትሄድ እንግዲህ የጆሲ ጓደኞች እንግዲህ መቅዲን እንግዲህ መተው ራሷን እንድትስት ያደርጓታል። ከዛ በኋላ ወደ ቤት ያስገቧታል። ዛሬ እንግዲህ ትንሿና መቅዲ ፊት ለፊት ሲገናኙ እንግዲህ ትንሿ ያው ከዚህ ቀደም መቅዲ ከጆሲ ጋር ሁና ስላገተቻት አሁንም እንደዛ አድርጋለች ብላ ለምንድን ነው ግን ምን አደረግኩሽ ብትላት ትንሿም እባክህ ዝም በይ ከእኔ ሁል ጊዜ እማጠፋ ይመስልሻል እንዴ ትላታለች። ያው እንግዲህ ኢዙና ጓደኞቹ እንግዲህ ያው ትንሿ ስለሌለይ እየፈለጉ ነበረ። የትንሿ ሳይበቃ እንግዲህ አሁን ላይ መቅዲ እሷም ትጨመራለች። እንዲሁም የጠረጠሯቸውን ከጆሲ ጋር አብረው የጆሲ ጓደኞች እንግዲህ እነሱም በተራቸው እንግዲህ ወስደው ያግቷቸዋል። ቢመቷቸውም እሺ ትንሿ የት እንዳለች ተናገሩ ቢባሉ እነሱም በፍጹም እኛ ትንሿ የት እንዳለች አናውቅም ይሏቸዋል። እንግዲህ ከእንቅልፍ አግቷ ስለነበረ ስትነቃ እንግዲህ ትንሿን ታያታለች። ትንሿም ስታያት እንግዲህ መቅዴ ምን እየሰራች ነው ስትላት እንግዲህ መቅዴም እንዴ አንቺ እስከዚህ ምን እየሰራች ነው? ድጋሜ ድራማ እየሰራች ነው ወይ ብላ ትጠይቃታለች። መቅዴም እንግዲህ የምን ድራማ ነው የምትይን ሴትዮ ትላታለች። እንግዲህ አሁን ላይ ትንሿ መቅዴን ማመን አለባት። መቅዴም ነይ ፍቺኝ ስትላት ትንሿን ፍጥጥ ብላ ስታያት መቅዴም እንዴ ነይ ፍቺኝ እኮ ነው ምልሽ ምን አፍጠሽ ታይኛለሽ? መቅዴም እንግዲህ ወይኔ መቅደስ አንቺን ፍለጋ በመጣሁኝ እንደዚህ ጠርዘው ያስቀመጡኝ እንዴ። ሻም እንግዲህ መቅዴን አላመነቻትምና ድራማሽን አቁሚ መቅዴ ቆይ ግን ምን እየሰራሽ ነው ብላ ትጠይቃታለች። መቅዴም ትናደድና እንግዲህ ትንሿን ኧረ ምን አይነቲቱ ገገማ ናት እንደዚህ ሁኜ ታስሬ እያየሽኝ ምን አይነት ጥያቄ ነው የምትጠይቅኝው? ትንሿም እንግዲህ የአንቺ ድራማ ማለቂያ እኮ ስለሌለው ነው። መቅዴም ስሚ ትንሿ አሁን አንቺ ጋር የምጨቃጨቅበት አቅም የለኝም፣ ነይ ፍችኝና ልቅ ከዚህ ቤት መውጣት አለብን ትላታለች። ትንሿ ብልጥ ብትሆን ኖሮ መቅዴ ያለቻትን አምና፣ ምክንያቱም እሷ የመቅዴ እጅ ቢኖርበት ኑሮ መቅዴም እጅና እግሯን ጆሲ አያስራትም ነበር። ስለዚህ አንዳንድ ጊዜ ትንሿ በጣም ሲበዛ የዋናት የዋ ስለሆነች ነው ይሄን ያህል እንግዲህ ጆሲም ሆነ ሌሎቹ የሚያጠቋት። ስለዚህ የዋህነት ማብዛቱን ትታ አሁን ላይ ብልጥ መሆን ነው ያለባቱ። ጓደኞችሽ አይደሉም እንዴ ከዚህ ያስገቡ? ስለዚህ እነሱን ጠሪያቸው እና ያስወጡች ስትላት እንግዲህ መቅዴም ትናደድና ሴትዮ ትላታለች። ሜልኬን ጅል ሆንኩ ይመስልሻል እንዴ ስትላት እንግዲህ መቅዴም ሲጀመር ጅል አይደለሽ፣ ከዚህ በላይ እንዴት ጅል ልትሆኝ ትችያለሽ? እንዴት ላጃጅልሽ እችላለሁ? ትንሿም እንግዲህ እኔ በአሁን ባለሁበት ሰዓት ያንቺን ምላስ የምቋቋምበት ምንም አይነት አቅም የለኝ ትላታለች። እንግዲህ ይህን ሁሉ የሚያደርገው ጆሲ ነው። ጆሲ እንግዲህ ትንሿን ያፈቅራታል። ትንሿ ደግሞ የምታፈቅረው ኢዙን ነው። ጆሲ ገንዘብ ስላለው እንግዲህ ያው ገንዘብ ለሌሎች ሰዎች እየሰጡ እንግዲህ ትንሿን እንድትታገት ነው ያደረገው። ስለዚህ ገንዘብ ፍቅርን ሊገዛ አይችልም። ገንዘብ የሚገዛው ቁሳቁስን እንጂ ፍቅርን ሊገዛ አይችልም። እንግዲህ ጆሲ ትንሿም እኔ አርግዣለሁ ስትለው ጆሲም በፍጹም ከኢዙ ማርገዝ የለብሽም፣ አንቺ አንድና አንድ የኔ ብቻ ነሽ፣ ስለዚህ አንቺ የኔ ብቻ መሆን አለብሽ፣ እሱ ልጅ በጭራሽ አትወልጂም ይላታል። እንግዲህ ትንሿ እንደዛ ያለችበት ምክንያት አላረገዘችም በእርግጥ ነገር ግን ጆሲ ይተወኛል ብላ ፈልጋ ነበር። ነገር ግን እሱ ያው ሊተዋት አልቻለም።
መቅድም እንግዲህ ስለተናደደ በትንሿ ምን እንዳታመጭ ነው ከረፈፍ ትላታለች። ለነገሩ እኔ ነኝ ከረፈፍ አንቺ ጋር ከዚህ እምጃጃል ትላታለች። ትንሿም እኔ ማላውቅሽ መሰለሽ እንዴ እነቹቹን እንዴት እንዳጃጃልሻቸው ስትላት፣ መቅድም እንግዲህ እሱ ድሮ ቀረ፣ አሁን እኔ እንደዛ አይደለሁም። እኔ ሰው ከወደድኩ ነው፣ ከጠላው ጠላው ነው። ሸይጣን ራሱ ይቀናብኛል። አንቺ ራሱ እሱን ታውቂያለሽ። ቅድም ትናደድና እንግዲህ በትንሿ ምን አይነቷ ድንጋይ ራስ ናት ስትል እንግዲህ ጆሲ ይመጣባቸዋል። ጆሲ ሲመጣ እንግዲህ ትንሿም ማለት መቅድም ጆሲን ትክብላ ታየዋለች። ምክንያቱም ከዚህ ቀደም እንግዲህ ትንሿና ጆሲ እጅና ጓንት ነበሩ፣ ጓደኛሞች ነበሩ። ሁለቱ ተንኮለኞች ናቸው። ነገር ግን መቅዲ እንግዲህ ጆሲ የሚያደርገው ነገር ስለደበራት እሱን ትታ እንግዲህ ከነ ልዑል ጋር አብራ ለመሆን ፈለገች። መቅዲም እንግዲህ ጆሲን ስታየው አንተ አህያ ብላ ትሰድበዋለች። አሁን ላይ እንደ መናገር የለብሽም ሲላት፣ መቅዲም ለምን ሲባል ስትለው አሁን አንቺ ለእኔ እስረኛዬ ስለሆንሽ ነው ይላታል። መቅዲም ኧረ እባክህ ስትለው ጆሲም ምን ነው አላመንሽበትም እንዴ? መቅዲም እንግዲህ ስማኝ እጄን እንጂ ምላሴን እኮ አይደለም ያሰርከኝው። ምን ታምነው ወንድ ከሆንክ ለምን አትፈታኝም? ሲም እንግዲህ አንቺን መፍታቴ ከወንድነቴ ጋር የሚያገናኘው ነገር አለ እንዴ ትለዋለች። እንግዲህ ጆሲ ማለት እንግዲህ እራሱ ፊት ለፊት የሆነ ነገር አያደርግም። ያኔ በገንዘብ ማለት ነው። ገንዘብ ለሌሎች እየሰጠ እንግዲህ ትንሿን ወደሱ እንዳመጡለት እንዲሁም ደግሞ በትንሿ ዙሪያ ያሉትን ልጆች እንዲደበድቡለት ነው የሚፈልገው። መቅዲም እንግዲህ ወንድነት በቃ ቁመት መርዘም ብቻ ነው አይደል ስትለው እንግዲህ አፍሽን ዝጊ ሲላት፣ መቅዲም ዝም በል እባክህ ትለዋለች። መቅዲ እንግዲህ አሁን ላይ በጣም ጀግናና ጎበዝ ሆናለች። ጆሲም ትንሿ ነይ እንሂድ እኔ ጋ ሲላት፣ ትንሿም ለምን ትለዋለች። ማውራት አለብን ይላታል። ትንሿም ስለምንድን ነው የምናወራው ብላ ትጠይቀዋለች። እኔ ብቻሽን ላውራሽ ሲላት፣ እንግዲህ ትንሿም ማውራት የምፈልገውን ነገር ከዚህ አውራ፣ እሷ እንዳትሰማ ነው ትለዋለች። ጆሲም አዎ ይላታል። ትንሿም አታስመስል እባክህ፣ ምንም ሁሉን ነገር ታውቃለች። ትንሿ መንገድ ማለት መቅዲም አንዴ በፈቱኝና እጅን እንዴት አርጌ እንደምጠፈጥፍሽ ታያለች ስትል እንግዲህ ጆሲም ኧረ እባክሽ እላታለሁ። ጆሲ ውዬ ትንሿ ሲላት በጣም ርቦኛል ስሏል። በጣም ይቅርታ እሺ ምን ላንጣልሽ? ምንድን ነው የምፈልጊው ሲላት፣ ትንሿ ምንም ይሁን ብቻ አንጣለኝ። ኮረት ነው የምፈልገው ኮረት ስትለው፣ ጆሲም እሱን ላንቺ አመጣልሻለሁ። እንግዲህ ኮረቱን ባይሆን አንተ ብለውና ለእኔ ቀዝቃዛ ነገር ስጠኝ ስትለው፣ ጆሲም ምንድን ነው የምሰጥሽው? ቹቹ ነው። ቹቹ እንግዲህ ጓደኞቹ ጋር እንግዲህ ትንሿን እየፈለጉ ስለሆነ ምን አዲስ ነገር አለ ሲለው፣ እንግዲህ አቤላም አይ ምንም አዲስ ነገር የለም ብቻ ዝም ብለን እየደከምነ ነው ይለዋል። እናንተ መቅዲን ግን አግኝታችኋታን ወይ? ስልኳ እኮ አይሰራም። ሁሉም ይደነግጥና እንዴ እሷ ደግሞ የት ሄዳ ነው ብሎ ይጠይቀዋል። እኔ ምን አውቄ መጣሁ ብላ እኮ ነው በዛ ሁዳ የቀረችው። ቤልም እንግዲህ የት አባቷ ትሄዳለች መመለሷ እንደሆነ አይቀርም። ለነገሩ ተቃጠል ያለ ነው እሷን የሚነካት ሲል እንግዲህ አቤላም ኧረ እሷን ማንም የሚነካት የለም ይቺ የሴት ጎረምሳ ቹም እንግዲህ ስርዓት እናንተ መቅድዬማ ማሬን ማንም እንዲናገራት አልፈልግም ሲል አቤላም አቤት ሲለው አዎ ሰምታችኋል፣ ማንም መቅዲን እንድናገርብኝም አልፈልግም። ልዑልም እንግዲህ ኧረ እባክህ አሁን ደግሞ ፊት ግን ወደ መቅዲ አዞርክ እንዴ ብሎ እንግዲህ ቹቻን ይጠይቀዋል። አቤልም እንግዲህ ሉላ ግን አስበዋን መቅዲና ቹቻ ቢጋቡ ምን አይነት ልጅ እንደሚወለድ። ልዑልም ማንና ማን ብሎ ይጠይቀዋል። መቅዲና ቹቻ ናቸው። ሉላም እንግዲህ ኧረ በስማን በል አቤላ ሲለው እንግዲህ ቹቻም ምን በስማን በል ነው ትላለህ? እኔ ምን እንደምታይኝ ወርቅ ልጅ ነኝ። ስለዚህ ወርቅ የሆነ ልጅ እንወልዳለን። ቹቻም እንግዲህ ስኔ ጆሲ ሲታይ ጥሩ ሰው ነው የሚመስለው፣ ነገር ግን ሰገጤ ነው ሲል እንግዲህ አቤላም ምንድን ነው እሱ ደግሞ ጥሩ ሰው የሚመስለው ይለዋል። ከዛ
ቹቻም እንግዲህ አቋሙ ነዋ። ስለዚህ ይቺ መቅደን የሚወሰዷት እነሱ ይሆናሉ ብሎ እንግዲህ ይነግራቸዋል። አይታችሁታን ከትንሿ ራስ አልወርድ ማለት መደብደብ፣ ትንሿ ማሰቃየት ሲል እንግዲህ አቤላም እንደ ጅል አፍቃሪ ሲለው እንግዲህ ቹቻም አዎ ልክ እንዳንተ ይለዋል። ዮሲም እንግዲህ ለትንሿ ምግብ ይዞላት ሲሄድ እንግዲህ መቅዲም አንተ ከረፈፍ ባይሁና ቶሎ እስኪ እጅን ፍታኝ ትለዋለች። እንኳን እጅሽን ልፈታ ምላስሽን ራሱ ባስረው እንዴት ደስ ይለኛል። መቅዲም እንግዲህ እስኪናና ሞክሪ መጀመሪያ ፍታኝ ስትለው ትንሿም እንግዲህ እኔ ከዚህ መብላት አልፈልግም፣ ባይሆን እስኪ ወደ ሳሎን እንሄድ ትለዋለች። ራስህ አይከብድህም እንዴ ስትለው መቅዲም ይሄ ራሱ የሚያስብበት ጭንቅላት አለው ብለሽ ነው እንዴ? ጆሲና መቅዲ እንግዲህ ክርክራቸውን ሲጀምሩ እንግዲህ ትንሿም ዝም ለማለት ትሞክራላችሁ፣ እባካችሁ ዝም በሉ ስትል መቅዲም ምንድነው አንቺ ልጅ ግን ከዚህ ከመጣሽ አፍ የለቀቀብኝ ስትላት መቅዲም ትንሿም ይሄ ዝምታ ይኮነኝ ዝምታ ይኮኑ እናንተ እያጠቃችሁኝ ያላችሁት ስልና እንግዲህ ጆሲን ከዚህ ትወስደኛለህ ወይስ አትወስደኝም ስትለው ጆሲም እሺ ወስድሻለሁ ይላታል። ይዞ ይመጣና እንግዲህ ትንሿን ያገቷትን ትንሿ የት እንዳለች ተናገሩ ሲላቸው እነሱ በፍጹም አንናገርም ሲሉ እንግዲህ ይዞም እንግዲህ ልጆቹም እንግዲህ በቀበቶ እንግዲህ ይገርፋቸዋል። እነሱም አንደኛው በቃ እንናገር ሲል አንደኛው በፍጹም አንናገርም ይላል። እንግዲህ መቅዲና ትንሿ እንግዲህ አብረው ምግብ እየበሉ መቅዲም ፍቺኝ እና ከዚህ ቤት ማምለጥ አለብን ስትላት ትንሿም እምቢ ትላታለች። ስለነበረን ቆይታ እናመሰግናለን ባይ